አንዳንድ ውሳኔዎች 80% ትክክልና ጠቃሚ ሆነው 20% የጎደለ ነገር ይኖራቸዋል። ሰው ደግሞ የሚያመጣውን ኮንሲኩዌንስ አላውቅ ብሎ ዝም ብሎ የሚገተት ብዙ ሰው አለ። አሁን ምርጫ የሚባል ነገር በኢትዮጵያ እኔ እንደውም የሚገርመኝም እኮ ቴዲ በጣም የሚደንቀኝ እኔና ያንተም አሁን እንደው ድካም ነው የምንደክም ብዬ የምለው የደም ድግስ መሆኑ 100% ተስማምተን በምርጫ የሚፈታ ችግር እንደሌለ ተስማምተን አገሪቷን የሚያፈርስ እንደሆነ ተስማምተን ይሄ ስርዓት የሁሉም ማህበረሰብ ጠላት እንደሆነ ተስማምተን ይሄው ሁሉ ካለፈ በኋላ ምርጫ ላድርግ ምንም በማይመጣ ነገር በግምገማው ላይ ተስማምተን ለሚያደርግ ቤት ወርፎ መቀመጥ ከዛው ሰላማዊ ህዝባዊ ተኝነት ማድረግ እየቻለ ይሄንን መወሰን አቅቶት እኔ ችግር ቢመጣበት በሆኑ ድምዳሜዎች ላይ እኔ እናንተ ተስማምተን ያንን ድምዳሜ በምንፈጽምበት መንገድ ላይ ልንለያይ አንችልም። ለምሳሌ የብልጽግናን ዘረ ጨፍጫፊነት ተቀብሎ በምርጫ አገሪቱ ውስጥ ችግር እንደማይፈታ ተቀብሎ ነገር ግን ሰላማዊ ታጋይ እንደመሆኑ መጠን ከማካሄዳቸው የሰላማዊ ትግል መንገዶች አንዱ ያለችውን መንገድ ተጠቅሜ መልእክት ማስተላለፍ ነው ቢል ፕሬሚሶቹ ትክክል ናቸው። በእኛ እይታ ፕሬሚሶቹ ትክክል ናቸው። ተጨባጭ በሆነ ደረጃ በህብረተሰብ ላይ የደረሰውን የህልውና አደጋ ተገንዝቧል። ቼክ እናደርጋለን ቦክሱን። በምርጫ ችግር እንደማይፈታል ተረድቷል። ቼክ እናደርጋለን ቦክሱን። ከዛ በኋላ ያንን እንዴት አድርጌ ልታገለው በሚለው የትግል ስልት ምርጫ ልዩነት ስላለ ብቻ የእርምጃ ሰለባ ቢሆን የፍትህና የርትዕ ጥያቄ አይነሳም ወይ ነበረ? ወደኋላ እየተመለስ እንዳይሆን ነው ስጋቴ። እሱንም ደግሞ ፋኖ ደግሞ ለአንተ በዛ እንዳሰብክ ቴዲዬ፣ እንግዲህ ሶሻል ሳይንስ አይደለም የምናወራው፣ አንተ እንደዛ አሰብክ። አሁን እኮ ያንተን ሀሳብ እኮ ተረድቻለሁ። በቃ 80% ትክክል የሆነ ነገር 100% ትክክል እንዲሆን ይሄ ነገር ሳይገለጽ ቢቀር ኑሮ እንደው መከራከሪያዎች እኮ በጣም እንደው የወንድም ምክርና አንድ የምትሳሳለት ሰው 100% ትክክል እንዲሆን የመጣር ሀሳብ እንደሆኑ ምንም ጥያቄ የለውም። ተግባብተናል። እኔ እናንተ ስንጀምር ማለት ነው። ያየውም ሰው ከዛ የተለየ በአንተ ሀሳብ ላይ ያለው አይመስል 80% ትክክል ነው። ነገር ግን ይሄም ሆኖ የበለጠ ፐርፌክት ማድረግ የሚቻለው እርምጃ ወስዳለሁ በፖለቲካ መሳተፍን እንደው ጭራቅ አድርጎ የሚያሳይ ለዓለም አቀፍ ማህበረሰብ ያልተለመደ ነገር ምናምን ከሚያደርግ እንዲህ ክፍት አድርጎ ነገሮቹ ሁሉ እሱ ወዳለው አቅጣጫ ይሄዱ ነበረ ነው ያንተ ሀሳብ። እኛ ደግሞ ተጠያቂነት የሌለበት መጨከን የሌለበት አንዳንድ ነገር ላይ ብዙ ዋጋ የሌላቸው ነገሮች ከነገሩ ሲሪየስ እና ማግኒቲዩድነት የማይሄድ አለና ፋኖ ጨክኜብሃለሁ ወንድሜ ብትሄድ አልምርህም፣ ካልሄድክ ወንድሜን አውቃለሁ፣ ጥሩ ነገር እንደምታስብ አውቃለሁ። ይሄንን ጉዳይ ግን እኔ ጀስት የሞመንት ኦፍ ትሩዝ አድርጌ ወስጄዋለሁ። የሞቴ ሽረት ነው እና ወንድሜ አትሄድ እዛ ቦታ። ከሄድክ ግን የምርጫ ቦርዱም አለ እዛ ውስጥ፣ ፖሊስም አለ እዛ ውስጥ፣ የብልጽግና ዋና መሪም አለ እዛ ውስጥ፣ የጦር ጀነራሉም አለ እዛ ውስጥ። አብሬ ደባልቄ አደባያለሁ፣ ዓለም ሄድ ይሻላል ብሎ ተናግሯል። ስለዚህ ይሄ ደግሞ የፋኖ አስተያየት ነው። ይሄንን አይቼ መብቴ ተነፍጓል እንዲህ አረጋለሁ ፋኖ ይሄንን ቢልም እኔ መስዋዕትነት ከፍላለሁ ካለ እኔ መንገዱን ጨርቅ ያርግለት። በዚህ ውስጥ ሪስክ መውሰድ አለበት። እሱ የሚመጣበትን ነገር ሁሉ ይሄን ማድረጉ ትክክል ነበር ብሎ እንግዲህ በኢትዮጵያ ታሪክም ፋኖ ስህተት ነበር፣ ይሄን ያደረገው የኢሃፓ የትግል ስልት ትክክል ነበር ብሎ ወደፊት የሚመጣውን ነገር እናያለን። አሁንም ግን እኔ አላይም። አም 100% ስለራሴ ይሄንን የሚከራከረኝም ሰው አምጣ። በአደባባይ በሚዲያም ይሄን ሀሳብ ገልጾ የሚሄድ አላይም። አንተ የበለጠ ትክክል ለመሆንን የህግ ሰው ስለሆን ከሰጠኸው ቀና የወንድም ምክር በስተቀረ ሲሪየስ ማተር ሆኖ መከራከሪያ እንዲሆን እንደውም ይሄ ሁሉ ንግግር አስፈላጊ ሆኖ አላገኘውም። ምን ያሁን ጊዜ እንዳባከን ሁሉ ያዋለው አስፈላጊ ነው፣ በጣም አስፈላጊ ነው። እነዚህ ነገሮች በጣም አስፈላጊ ናቸው። እኔ እንግዲህ የፋኖ አመራር አባላት ሬዮት እንደሚከታተሉ አውቃለሁ። አንተ ሀሳብህን ስለገለጥክ እኔም ልግለጥ ብዬ ነው። ወደ ማጠቃለያው እየሄደን ስላለ ስህተት ሰርታችኋል ብዬ ነው ማስበው። ደግሞም አያስፈልጋችሁም ነበር። ኦልሬዲ በተግባር በአማራ ክልል ውስጥ ምርጫ እንዳይካሄድ እያደረጋችሁ ነው። ወታደራዊ እንቅስቃሴ ኦልሬዲ ፋንክሽናል የሚባል ምርጫ እንዳይካሄድ እያደረጋችሁ ነው። ከዚህ በኋላ የምታወጧቸው መግለጫዎች በተቻለ መጠን ፍሬንድሊ የሆነ ትሆን ያላቸው ከአገዛዝ ውጭ ያሉትን ሰዎች ወደ ጸረ አገዛዝ ትግል የሚያስገቡ በሀሳብ አለመስማማት፣ በስልት አለመስማማት ማለት የአንድ ህብረተሰብ የህልውና አደጋ መደቀን ማለት ስላይደለ በተቻለ መጠን የጠላትነት ብየናችሁን በጣም 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 አጥብባችሁ ብትተረጉሙት ይሻላል። ከዛ በኋላ ወደፊት በኢትዮጵያ ውስጥ ባለ ፖለቲካ ውስጥ ናቪጌት ስታረጉ
የምትነጋገሩት ከናንተ ጋር ከሚስማማ ኃይል ወይም አካል ጋር ብቻ አይደለም። በታሪክ መረዳት ከናንተ የሚለይ በክሌም ምናልባት ከናንተ ጋር የሚጣረስ አቋም ካለው በፖለቲካ መንገድ በፖለቲካ አይነት ምርጫ ከናንተ የሚለይ በስልት ከናንተ የሚለይ ነገር ግን በአጠቃላይ በህብረተሰብ ላይ ያለ የህልውና አደጋ መኖሩን በተጨባጭ የሚጠበቅ በጣም ብዙ አይነት ኃይል ያለበት አገር ነው ያላችሁበት። እንኳን ሌላ ቦታ ራሱ የአማራ ፖለቲካል ኮሚኒቲ ራሱ የተለያየ አስተሳሰብ ያለበት የተለያየ ስፔክትረም ያለበት ነው። ስለዚህ በተቻላችሁ መጠን የጠላት ብየና በተለይ እርምጃ ወደ መውሰድ የሚመራ የጠላትነት ብየና ከሆነ በጣም 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 ሲሪየስሊ አስባችሁበት ብታደርጉት ይሻላል የሚል አስተያየት ማቅረብ እወዳለሁ። ቅድም እንዳልከው ምክንያቱም እኔ እንዲሳካ ነው የምፈልገው። እያካሄዱ ያሉት ትግል ከግብ እንዲደርስ ነው የምፈልገው። እንቅፋት እንዲቀንስ ነው የምፈልገው። በዓለም አቀፍ ህብረተሰብም ዘንድ በበጎ የሚታዩ እንዲሆኑ ነው የምፈልገው። ቤዚክሊ በዓለም አቀፍ ህብረተሰቡ ዘንድም ምርጫን ተቃውሞ መቆም ራሱ ኦልሬዲ ከአፋብን ምርጫውን እንዲቀበል ማንም መጠበቅ የለበትም አይጠብቅምም ብዬ ስለማምን ነው እንጂ ከዛ አለፍ ያለው ነገር ችግር ያስከትላል እና መግለጫዎቻችሁን ቶናቸውን ብታስተካክሏቸው ሁሉም ከአገዛዙ ውጭ ከአገዛዙና ከተባባሪዎቹ ውጭ ማንም ኢትዮጵያዊ በኢትዮጵያ ፖለቲካ ውስጥ ትርጉም ያለው ለውጥ የሚያካሄድ ማንም አካል የፈለገ የፖለቲካ አመለካከት ይኖረው ግን የአማራ ህዝብ ያለበትን ሰቆቃ ተገንዝቦ እንደገባውና እንደተረዳው መጠን ለመተባበር ቢፈልግ እጃችሁን ብትዘረጉ ነው የሚሻለው የሚል አስተያየት ላቅርብ አጋጣሚውን ተጠቅሜ። እንደ መጨረሻ ግን ኦኬ ከዚህ በኋላ ምን ይሆናል ብለህ ትላለህ? አገዛዙ ኦልሬዲ የምርጫ አስፈጻሚዎቹ ማንነት እንዳይታወቅ ለማድረግ እየሞከረ ነው። የአስተዳደር መዋቅሩን በተመለከተ ማለት ፓኒክ እንዳለ እሰማለሁ። ሌሎቹ የመግለጫዎቹ ክፍሎች ሰርተዋል ማለት ነው። አሁን ዛሬ የተነጋገር ነው መጀመሪያ ቁጥር 1 ላይ የሰፈረው ሆነና ነው እንጂ በሌሎቹ መግለጫዎች በሌሎቹ ነጥቦች ላይ የተነሱት ነገሮች በሚገባ ሰርተዋል ማለት ነው እንግዲህ እና እነሱንም በተመለከተ እንደው ለፌርነስ እነሱንም በተመለከተ መነጋገር የተወሰነ አስተያየት ብትሰጥ እወዳለሁ። ምንድን ነው የምታየው በአገዛዙ ምላሽ በኩል ማለት ነው? አዎ መጀመሪያም የፋኖቹ ግምገማ ትክክል እንደሆነና ይህንን ምርጫ አጭበርብሮ ሌላ የደም ድግስ ደግሶ የአማራን ህዝብ ለማጥፋት የሚፈልገው ሰርቲፊኬት እንደሆነ አውቆታል። ስለዚህ ነገሮችን ሁሉ በማድበስበስና ውስጥ ለውስጥ ማድረግ የፈለገው የፋኖ መረር ያለ እና የወሰደው አቋም እንዳስደነገጠውና እንደሰራ ከአንተ ጋር እኔም በሙሉ እስማማለሁ። ያንን ብዬ ግን ቅድም በሰጣቸው አጠቃላይ ስታብሊሽመንት ውስጥ ማጠቃለያ ቴዲ መጠነኛ ልዩነቴን እኔ ፋኖ የሀሳብ ልዩነት ያለውን ሰው ሁሉ እንደሚያከብር ለኦኤልኤ ጥሪ አድርጓል። ከኦኤልኤ ጋር ሲግኒፊካንት የሆነ አጠቃላይ ልዩነት አለው። ከህዋት ጋር የነበረው ቅሬታ እጅግ ሰፊ ነው። አጠቃላይ በቀጠናውም ያለውን ኃይል ሁሉ የህልውና አደጋ አጋጥሞናል። የፖለቲካ ልዩነታችንን በሽግግር ጊዜ እንፈታለን ብሎ በጣም የተለያየ ስፔክትረም ካላቸው ኃይሎች ጋር ሁሉ በመስራት የሚደነቅና የሚከበር የአቋም ሽግግር ያደረገ ደፋር ሀሳቦችና እምነቶች የወሰደና በተግባር ያሳየን በተግባር በጊዜያዊ ፕሮፓጋንዳ የሚያስጠቁ ግን በአጠቃላይ የሀገርንም የቀጠናውንም ያለምንም ሁኔታ በሚመጥን ሁኔታ አጌንስት ዘ ዊንድ አጌንስት ዘ ከረንት አጌንስት ዘ ሞብ እየሄደ አውትስታንዲንግ ዲሲሽንስ የወሰነ እንጂ የሀሳብ ልዩነት ያለውን ሁሉ የሚያባረር አይደለም። እንደውም ከዛ አርቆ በጣም ሲግኒፊካንት ልዩነት ካለው ጋር ሁሉ መስራት እንዴት እንደሚቻል ያሳየና የቀጠናውን የኃይል አስተላለፍ ሁሉ ምንድነው አፕሳይድ ዳውን ያደረገ ድርጅት መሆኑን ማወቅ ያስፈልጋል። ስለዚህ ልዩነት ያለው ይሄ ምርጫ የደም ድግስ ነው። የህልውና አደጋ ችግር ውስጥ ባጋጠመኝ ሂደት ውስጥ ይህንን ምርጫ ለትልቅ የፖለቲካ ተልዕኮ ሊጠቀምበት ስለሆነ እዚህ ጋር አትሂዱ። እዚህ ጋር ከሄዳችሁ ግን እኔ ይሄንን ስርዓት ለማቆየት አንድ አይነት ጠጠር እንደማቀበል ቆጥረዋለሁ። በዛ ውስጥ የሚወሰድ እርምጃ ሁሉ ኃላፊነት አልወስድም፣ የእናንተው ጥፋት ነው ብሎ አቋም ወስዷል። እንግዲህ ወደፊት ይሄ ይጠቅማል አይጠቅምም እንዳንተው ነው። ግን ይሄም ደግሞ በጠላትነት ፍረጃው ስፔሲፊክሊ እዛ ቦታ ከሄዳችሁና ይሄንን ካደረጋችሁ የሚል እንጂ የሀሳብ ልዩነት ያለውን የተለየ ሀሳብ ያለውን አይደለም። በጣም በሚደንቅ ሁኔታ ልዩነት ያለውን ሁሉ ማስተናገዱና ይህንንም እውቅና መስጠት ያስፈልጋል ማለት ነው። በዛ ምን ይሆናል አልከኝ፣ በእኔ እምነት ማድረግ የሚገባው ለፓርቲዎቹ ቅድም እንዳልከው እንደውም
ይሄንን መግለጫ አይቶ ወደ ዳንኤል ክብረት የሚሄድ ሰው ከሆነ ድንጋይ ራስ ነው። ፋኖ መብቴን ነፈገኝ፣ አሁን ምርጫ ላደርግ የምችለውን ስለዚህ አብይ ነው የሚጠቅመኝ ብሎ የሚሄድ ሰው ካለ እንዳልኩ እኔ ደንበኛ ምንድነው የጫጨ ጭንቅላት ያለውና የሚሰራውን የማያውቅ ሰው ነው። ድሮውንም መንገዱን ጨርቅ ያድርግለት ነው የሚለው። ለእነሱ ግን የሚጠቅመው አንተ የሀያ ባል ጅባ ያስጥል ለመንግስት ይሄው ስልጠና እየሰጡ ኮማንዶ ጎጃም ውስጥ መሀል ዲማ ጊዮርጊስ ላይ ታሪካዊ ቦታ ላይ በሺህ የሚቆጠር ሰው ተሰብስቦ የጦር መሪዎች ሁሉ እያሉ እንደያሉ እዛ ምርጫ ሂድ የምትለኝ ልታስገድለኝ ነው። ይሄው ዛሬ እንዳትመጡ እዚህ አሉ። ስለዚህ እነሱን ደግሞ በቅርብ ጊዜ በሚታይ ሁኔታ የምታጠፋቸው አይመስለኝም። እንደውም ከምርጫ የቀረሁበት ምክንያት እንዳይመዘገብብኝ፣ እኔ እንደቀረሁ ተደርጎ በሚቀጥለው ምርጫ እንዳይቆጠርብኝ፣ አንተ የመንግስትነት ስልጣንን ስላልተወጣህና የታጠቁ ኃይሎች ደግሞ ማስጠንቀቂያ ስለቀሩ ስለሆነ የቀረሁኝ እኔ በምርጫ ቦርድ ሕግ መሰረት የዘንድሮው ምርጫ መቅረቴ ለሚቀጥለው አንድ ቀን ቀርቷልና 2 ቀን ሲቀር ይቀረዋል የሚለው አቴንዳንስ እንዳይቆጠርብኝ ቀርቻለሁ። ግን የቀረው አንተ ብልጽግና ስራህን ስላልሰራ ስለሆነ የወጣሁትኝ በአንተ ምክንያት ነው። ያም ደግሞ ታጣቂዎች ይኸው መግለጫ ሰጡ በአደባባይ እና እዚህ ውስጥ ሙት ነው ወይ የምትለኝ፣ ስለዚህ ቤት ሄጃለሁ ብለው ከዛ በኋላ ይሄንን ነገር እንዲያስተካክል ህዝባዊ ቢተኝነታቸውን ያድርጉ። አዲስ አበባ ላይ ሰልፍ እየጠሩ መንግስት ሰላምና መረጋጋት አላስከበርክም፣ ዜጎችን አልጠበቅክም፣ እኛም ምርጫ እንድናረግ ትክክለኛውን ሁኔታ ስላልፈጠርክ ወይ ውረድ፣ ወይ የሽግግር መንግስት አምጣ፣ ወይ ሌላ የህዝብን ጥያቄ መልስ፣ ስለዚህ ውረድልን ብለው በሰላማዊ መንገድ ምርጫ የማይቻልበት ስለሆነ ሰልፍ አዲስ አበባ ላይ ያርጉ እና እንደዛ መሆን አለበት ብዬ ይሄንን ነው የምጠብቅ ነው። ቴዲ መልካም ጥሩ ጥሩ ነገሮች አንስተናል ብዬ ነው የማስበው። እንዳልኩት ትላንትናም ጥሪ አድርጌያለሁ። እንግዲህ እነዚህንና ሌሎች ጉዳዮችን በተመለከተ አክቹዋሊ በአጠቃላይ በፋኖ አስተሳሰቦች፣ እቅዶች፣ ዓላማዎችና አካሄዶች ዙሪያ ያሉንን ጥያቄዎች ለመመለስ የፋኖ አመራር አባላት ወደ ርዕዮት እንዲመጡ ደግሜ ግብዣ አቀርባለሁ። ለዛሬ ግን በሌላ በኩል ያለውን ሀሳብ ተገኝተህ ስላቀረብክ፣ ሀሳቦች ስለተለዋወጥን፣ ስለተወያየን በጣም ደስ ይለኛል። ይልቃል ይህን ማድረግ መቀጠል ያለብን ይመስለኛል። እነዚህ ነገሮች አስፈላጊና ጠቃሚ ናቸው። እውነት ለመናገር እንዲህ አይነት ውይይት በመነሳቱ ይሄ ከምርጫ ጋር ተሳስሮ አሁን ሀገሪቱ ካለችበት ሁኔታ እየተካሄዱ ካሉት ጦርነቶች፣ ከደህንነት፣ ከፖለቲካ፣ ከወታደራዊ ሁኔታዎች አንጻር ጉዳዮቹ ሬሌቫንት ሆነው የውይይት ነጥብ ሆነው እንዲቀጥሉ የማድረግ ፋይዳ አላቸውና መወያየታችን በጣም ጥሩ ነገር ነው። ስለዚህ ላመሰግን እፈልጋለሁ ይልቃል። በጣም እኔም አንተ በአጠቃላይ ምንድነው በ80% ነው በ85 ተስማምተህ በቀረችው 15% የህግ ባለሙያ ነህ፣ ፐርፌክሽኒስት ፈልገህ እንዲህ ብታረጉ ብለህ በሰጠው አስተያየት ለእኔና ለአንተ መወያያ እና ሀሳብ መጫሪያ እድል ስላቀረብክ እና ይሄ ነገር ደግሞ መለመድ አለበት። ሰው እንደተባለው አንድ ድርጅት ውስጥም ሆኖ አሁን ፋኖች ይህንን መግለጫ ሲዋጡ ልክ እኔ እናንተ እንደተወያየ ነው ምንም አልጠራጠርም። በታይሚንጉ ላይ በቃላቱ ላይ ይሄ ቢሆን ወይ ባይሆን እንደሚከራከሩ የታወቀ ነው። ምናልባት ወይ 3/4 ደግፎት 1/4 ሳይደግፍ ይሆናል ይወጣ እና ሁልጊዜ እንኳንስ እኔ እናንተ ነፃ አይሆንና ድርጅት የሌለን ሰዎች አይደለም በአንድ ድርጅት ውስጥ ያሉን ሰዎች በአንድ አምሳል የተፈጠሩ ከአንድ ፋብሪካ የወጡ አይደሉም። ሰው ማለት የየራሱ ሀሳብ ልዩነት ያለው ስለሆነ ድርጅትም የሚፈጠረው እነዛ ሰዎች ተሰባስበው ሀሳቦች ሲጋጩ የተሻለ ነገር ለመፍጠር ስለሆነ ውይይትና ክርክር የተለያየ አንግል ይዞ መከራከርን መለመድ ያለበት ነገር ስለሆነ እንደው በዛ ደረጃ ማየት አለባቸው። ይህም ባህልም ቴዲ መዳበር አለበት። ለዚህም ደግሞ የመጀመሪያው ሀሳብ አፍላቂ አንተ በመሆንህ በጣም አመሰግናለሁ ቴዲ። በጣም አመሰግናለሁ። እንግዲህ ላይክ ሳታደርጉ አትሂዱ። ብዙ ሰው ኖቲፊኬሽን እንዳልደረሰው እየጻፈ ነው። ስለዚህ የእናንተ ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ማድረግ በጣም አስፈላጊ ነው። እሱን አድርጉልን። አብራችሁን ስለቆያችሁ አመሰግናለሁ። ዜናንም እንደዚሁ እናመሰግናታለን። ቸር ጊዜ ይሁንላችሁ ወዳጆች። በሚቀጥለው ዝግጅታችን